ወይዘሮ መድኃኒት ተመልሳ መጥታለች። ወይዘሮ መድኃኒት ተመልሳ መጥታለች። ማርታን ወደ አሜሪካ ሀገር ልትወስዳት ነው። ፓስፖርት አውጥታለት ወደ አሜሪካ ሀገር ልትወስዳት ነው። ግን ለሌላ ጊዜ ቤትሽንና እቃሽንን ሽጠሾ እዛ ትኖሪያለሽ ስትላት እሱን እንኳን በኋላ አስብበታለሁ አለቻት። ማላት ምክንያቱም በኋላ ደግሞ ይቅርታ ልትጠይቂ ነው እንዴ አለቻት። እንግዲህ ወደ በሩ ላይ ተመልሳ ስትመጣ መድኃኒት የገዜን የለዛን ፍቅረኛ አቻን ትጠብሰዋለች ማለት ነው። እንዳየችው በጣም ወደደችው። እንግዲህ እሷ ቆንጆ ወንድ አይታ ማለፍ አትችልም እላቸዋለሁ። ከዛም በኋላ በፍቅሩ ክንፋለችው እና በዋው ሂ ኢዝ ቬሪ ቢውቲፉል ብላ ምን ማለት ነው ደግሞ ስትለው ምን ማለት ነው ስትለው በጣም ቆንጆ ነክ አለችው። መጀመሪያ ላይ ግን ከለዛ ጋራ ቆሞ እያወራ ነበረ። እንግዲህ ፈጣሪ የገዜን እንባ አብሷል ማለት ነው። ምክንያቱም ባለፈው ጥያቄ አቅርባ ለሁለቱም አቻን መርጣለች ማለት ነው። ገዜ ደግሞ በጣም አልቅሶ እንዴት እንደዚህ ታደርግኛለች? መጀመሪያ እኔ ነኝ የወደድኩሽ ብሎ በጣም አልቅሶ ተናዶ ነበረ። እንግዲህ ፈጣሪ የሱን እንባ አብሷል ማለት ነው። መድኃኒት አሁን እንግዲህ ወደ አሜሪካ ሀገር ልትወስደው ነው። አቻን ለገዜ ወደ አሜሪካ ሀገር መሄድ አይፈልግም ወይ ስለ ብላ ስጠይቀው በምን እድሉ ለምንድን ነው የማይሄደው? በጣም ይፈልጋል እንጂ ብሎ ይመልስለታል ማለት ነው። በዛ ላይም ደግሞ ፍቅረኛ እንዳለው ሚስት እንዳለው ስትጠይቀው አይ ብቻውን ነው ምንም ነገር የለውም ብሎ ገዜ ነግሯታል ማለት ነው። በዛ ላይ ደግሞ ገዜ በጣም ደስ ብሏታል። ምክንያቱም ለሱ ትሆናለች ማለት ነው። እሱ እንግዲህ በዚህ አጋጣሚ ወደ አሜሪካ ሀገር ከሄደ ለዜ ደግሞ ወደ ገዜ መመለሷ ስለማይቀረው በጣም ደስ ብሏታል። በዛ ላይም ደግሞ ለዛ በጣም ስለተናደደችው አንተ እቺን አክስት ተብዬውን የምትመታልኝ ከሆነ እኔ ወደ አንተ እመለሳለሁ ብላ ነበረ። አቻ መድኃኒትን እንደጠራት አድርጎ ለዛን ያስጠራታል ማለት ነው። መድኃኒትን ያስጠራታል ማለት ነው። ከዛም በኋላ መድኃኒት ደግሞ ማነው የጠራኝ የአሁኑ ልጅ ነው ብላ ስትወጣው ከዛም በኋላ ስትወጣው እሱ ለገዜ አውቆ ነበረ ዝም ብሎ ሊያወራት የፈለገው። ስለዚህ የታለ ምን ብሎክ ነው ምናምን ብለ ስጠይቀው እሱ ነው የላከኝ። ስለዚህ በጣም ትፈልጓለሽ እንዴ አንቺ ብሎ ስጠይቃት ፈልጓል በጣም ቆንጆ ነው ምናምን ትለዋለች ማለት ነው። ስለዚህ አሜሪካ ሀገር እንደምትወስደውም አሁን ገዜ ለአቻ ይነግረዋል። እንግዲህ አቻ ደግሞ በዚህ አጋጣሚ ወደ ሀገሩ ይመለሳል ወይስ እድሉን አግኝቶ ወደ አሜሪካ መድኃኒትን አግብቶ ይኖራል? እንግዲህ ይህንን እድል ካመለጠው መቼም እንግዲህ አዲስ አበባ ላይ መኖር አይፈልግም። እሱ ወደ ክፍለ ሀገር ነው ለዛን ይዞ የሚሄደው። ትልቅ እድል መጥቶለታል። ግን እድሉን ይጠቅማል አይጠቅምም ቀጣዩ ላይ እናያለን ማለት ነው። እንግዲህ የማርታ እህት ወይም ደግሞ መድኃኒት ወደ ቤት ተመልሳለች። እንግዲህ ወደ ቤት እንደተመለሰችው ውሃ አግኝታት ነበረ። ውሃ ስታገኘው አክስቴ አባቢ እኮ አያወራም ብላ ትነግረዋለች ማለት ነው። ቀጥታ ወደ አቶ ደረጀ ክፍል መድኃኒት ስትሄድ እያወራች ነበረ እና ከዛም በኋላ እኔ ቅድሚያውን ነግሬክ ነበረ ይሄ ቀን እንደሚመጣ። አንተ ያን የተከበርክ ሰውዬ እንደዚህ አሁን ሙሽሽ ብልክ መታየትክ በጣም ይደንቀኛል ይገርመኛል በማለት ትመልሷለች ማለት ነው። ከዛም በኋላ ትንሽ ቆይታ ኤቢ ትመጣውና ምን ብለሽ ነው ለአባቴ ምን እያወራሽ ነበረ ብላ ስትጠይቀው አሁንም ይቅርታ ትጠይቀኝም እንዴ ብላ ትመልሰዋለች ማለት ነው። እና ይሄንን ይመስላል እንግዲህ አቶ ምጥንም ደግሞ እስካሁን እየደወለለት ነው እንገናኝ ይላታል ማለት ነው። የኤቢ ፍቅረኛ ግን ዳጣ ደውለው ነበረ እንገናኝ ብላ ስትደውለው አይ እኔ ከሷ ውጪ ሌላ ሴት አልፈልግም በጣም ይቅርታ እንደዚህ ማድረግ የለብኝም
ብላ በጣም ብልጥ ስለሆነ ነቅቶበታል ማለት ነው። እና ዳጣ ደግሞ በጣም ታናዳለች ማለት ነው። አሁን እንግዲህ ምጥን ታግዘኛለች ብላ ከምጥን ጋራም እያወራች ነበረ። ምጥንም ስታገኘው ደዊ ብላ ስታስደውለውም መጨረሻ ላይ ፎቶ ላክልኝ አላት፣ እንገናኝ አላት። ፎቶ አልክም ስትለው ብዙም ማውራት አልቻለችም እና ምጥን መጨረሻ ላይ አንቺ ትምህርት ነው የሚያዋጣሽ፣ ትምህርትሽን በደንብ ተማሪ አላት። በዛ ላይ ደግሞ ለዳጣም እኔ የፈለገ ነገር አንቺ ቆንጆን ብትሆኝ ከሷ የበለጠ ብትሆኝም እኔ ከኤቢ ውጪ ሌላ ሴት አልፈልግም፣ ይቅርታ ከዛሬ በኋላ እኔ ጋር እንዳትደውይ ብሎ ኤቢንም ዳጣን አስጠነቀቃት ማለት ነው። እንግዲህ እሱ በጣም ብልጥ ልጅ ነው፣ አልተሳካለትም። እንግዲህ መጨረሻው ምን እንደሚሆን ፈጣሪ ነው የሚያውቀው እላቸዋለሁ። እንግዲህ ለዛ ወደ ገዜ ልትመለስ ነው። መጨረሻ ላይ እንግዲህ እሺ ብሎ እሺ ብሎ ከተጠቀመ ቻንሱን እንግዲህ አሁን መጨረሻ ላይ ገዜና ለዛ አንድ ላይ ይሆናሉ ማለት ነው። አቶ ደረጀም ደግሞ እንዴት እንደተነሳ ፈጣሪ ይወቀው። ከቤት ተሰብስቦ ሊወጡ ሲሉ ወይዘሮ ማርታም ማጥረጋ ይዛ ተደብቃ ከቤቱ ኋላ እያየቻቸው ነበረ። ግን ቀድሞ አቶ ደረጀ ተነስቶ በር ላይ ቆሞ ጠብቋቸው ነበረ። ሁሉም ተነስቶ ሲወጡ ከዛም በኋላ ናታን እንዴት እንደውም መጀመሪያ ላይ ውሃ አልሄድም ብላ ቆመ ነበረ። ኤቢ ሄደችና እጁን ይዛ ነይ መሄድ አለብን ብላ ትወስዳለች ማለት ነው። ከዛም በኋላ ናታን አቶ ደረጀን ያየዋል ማለት ነው። አቶ ደረጀን ናታን ሳየው ከዛም በኋላ ኤቢና ናታን እጁን ይዞ ወደ ቤት ይወስዳቸዋል ማለት ነው አቶ ደረጀ። ወይዘሮ ማርታም ደግሞ እነሱ ከገቡ በኋላ እናንተ ተሰብስባችሁ ባትገቡ ኑሮ በዚህ መጥረጋ ነበረ እግርግራቸውን የሚሰብራቸው፣ እንዴት እንደምታስፈራ ወይዘሮ ማርታ ስትናደድ እና ይሄንን ይመስላል እንግዲህ። ለኤቢም ነግረዋለች፣ እኔ ወደ አሜሪካ መሄድ አለብኝ ፓስፖርት አውጥቻለሁ ብላ ለኤቢም ነግረዋለች። እንግዲህ መድኃኒትም ወደ ቤት ተመልሳ መጥታለች። መጨረሻ ላይ ግን ውሃን ይዘን እንሄዳለን፣ ከውሃ ጋር መሄድ አለብን፣ እሱ ግን የወለዳትንን ከሰላም ጋራ እዚሁ ይቆይ ከልጆቹ ጋራ በማለት መልስ ትሰጠዋለች ማለት ነው ለማርታ። ወይዘሮ ማርታ ግን እንደሚመስለኝ ለጊዜው ነገሩን ለመርሳት ነው ወደ አሜሪካ እህቷ ጋር የምትሄደው እንጂ በጣም ስለሚዋደዱ ይሄ ነሃል ተስፋ ቆርጣ የምትሄድ አይመስልም። ምክንያቱም ቤቱን በኋላ ትሸጨዋለሽ፣ እቃውን በኋላ ሽጠሹ ትወስጃለሽ ስትለው እሱን እንኳን በኋላ አስብበታለሁ አለችው። ስለዚህ ስለሚዋደዱት ብዙ አመትም አብሮ ቆይተዋል። በትዳር 25 አመት አብሮ ቆይተዋል። ነገር ግን እሷ ስላልተረዳችው ነው እንጂ በሁለት ቀን ስህተት ነበረ ይሄ የተፈጠረ ብሎ አቶ ደረጀም እውነቱም ተናግረዋል። እንግዲህ ወይዘሮ ሰላም በዚህ በነገሩ በተፈጠረው ነገር በጣም አዝናለሁ፣ ግን እኔ ምንም ማድረግ አልችልም ብላ ነበረ። እንግዲህ ፍጻሜው ምን እንደሚሆን ፈጣሪ ነው የሚያውቀው። ወይዘሮ ማርታ ወደ አሜሪካ እውነትም ትሄዳለች ወይስ አትሄድም? እንግዲህ ፈጣሪ ነው የሚያውቀው። ወይም ደግሞ ነገሩን ለመርሳት ለመሄድም አስባ ሊሆን ይችላል። እንግዲህ የአቻ ነገር ነው አሁን አሳሳቢ ነገር። ይሄንን የመሰለ ቻንስ እያመልጠዋል ወይስ ይጠቀማል? ከሄደ ከወሰዳት መድኃኒት ከወሰደችው እንግዲህ ይሄዳል ማለት ነው። ለዛና ገዜ አብሮ ተዋዶ ተጋብቶ አብሮ ይኖራሉ እና ይሄንን ይመስላል እንግዲህ። ቀጣዩ ደግሞ ምን እንደሚሆን ፈጣሪ ነው የሚያውቀው እላቸዋለሁ። ግን ለዛና ገዜ አንድ ላይ ቢሆኑ በጣም ጥሩ ይመስላል። ምክንያቱም ያኛው ዝም ብሎ ነው የኔ ማር የኔ ፍቅር ብሎ እንትን የሚላት እንጂ የሚያወራት እንጂ ትክክለኛ ባል የሚሆንለት አይመስልም። በዛ ላይ ደግሞ እሱ ከተማ ላይ መኖር አይፈልግም፣ ሌላ ቦታ ነው ወደ ክፍለ ሀገር ነው ይዟት ሊሄድ የሚፈልገው። በዛ ላይ ደግሞ እዛ
እንዴት እንደሚያኖራት ጸባዩን በዛ ላይ ደግሞ እሱ ሽፍታ ነው ብሎ እየነገራት ነበረ። እሷ ግን ሽፍትነትንም ሁሉንም ነገር ወደዋለች ማለት ነው። እሱ ትንሽ መልክና አቋምም ስላለው ነው ለዛ ይሄናል የወደደችው። ግን ምን ይደረጋል ወይዘሮ መድኃኒትም መታ ቀምተዋለች። እንግዲህ የእሱ ምርጫ ለዛን ይመርጣታል ወይስ መድኃኒትን ወዶ አሜሪካ ሀገር ይሄዳል ማለት ነው።